ሶስት አይነት ባል የሚጠላ መንፈስ አለ በደንብ አዳምጡ አንደኛ የቤተሰብ ከእናት የመጣው ከአባት የመጣ ዛር ከእናት የመጣ ከሆነ እናትየዋ ባሏን ትጣላበት በነበረበት ልክ ልጅቷም ልክ እንደዛ ነው ባሏን መጣለው እናትየዋ ባሏን መታንጓጥጥበት ክብሩን መታዋርድበት ስለ ባሏ ገበና ጎረቤት ጋር ሄዳ ጓደኞቿ ጋር ሄዳ ዘመዶቿ ጋር ሄዳ መታወራ ከሆነ በዛው ልክ እሷም እንደዛ ነው የምታረገው ምርር ብሎት እንዲወጣ ማለት ነው ንጽህናን ባለመጠበቅ ባሏን እንዲጠላት በማድረግ ደግሞ የሚያረጋለ ራሷን እንድትጥል በማድረግ በብዙ ነገር ውስጥ እንድትገባ አድርጎ እንዴት ነው አላ ራሷን ምጥል ከሆነች ልክ እንደዛው ልጅቷም እንደዛ ትሆናለች ለባሏን እንደዛ ነው የምትሆነው ይሄ ነው የመጀመሪያው ሁለተኛው ዛሩ ማለት ነው ሁለተኛው ደግሞ ቡዳውን የቡዳው መንፈስ ከተወለደች በኋላ አድጋ ድክ ስትል ሊሆን ይችላል ወይም ካደገች በኋላ ጸጉሯን አጀርጋ የ15 ዓመት የ18 ዓመት ልጅ ሆና የሆነ በቃ ደስ የሚል አፍላ እድሜ ላይ ሆና ምናምን ወደዛ በዚህ ስትጫወት ምን ስትል በቃ የሆነ ሾው ስታበዛ የተበላችበት የዝሙት የቡዳ መንፈስ ይኖራል የዝሙት የቡዳ መንፈስ ያ የዝሙት የቡዳ መንፈስ ሁሉም ወንዶች ነው ስትገባ ትምህርት ቤትም ስትሄድ ምንም ስትል አስተማሪም ተማሪም መንገድ ላይም ሁሉም ሊያት ይችላል ስታምር ምናምን ሊል ይችላል ያ መንፈስ ደግሞ እንደገና የምትቀርባቸውን ወንዶች እንዳታከብራቸውና እንዳትወዳቸው ወይም ደግሞ ጥሩ ስሜት እንዳይሰማት ንቀት ፊት እንድታሳይ ሁሌ ጊዜ ጨምዳዳና ኮስታራ መልክም ካላት በመልኳ እንድትኮራ በመልኳ ብቻ እንድትመካ አይመጥነኝም ይሄም አይመጥነኝም ከዚህ ጋር ማላክም ምናምን እያለች ብዙ ወንድ እንድታማርጥ ሊያረጋት ይችላል የመጡትን ወንዶች በሙሉ በዝሙት እንጂ የምታስተናግዳቸው ለትዳር የሚሆናትን ወንድ በጣም በመምረጥ እድሜዋ ሊረፍድባት ሁሉ ይችላል ሁለት በሉ ሶስተኛ ደግሞ መስተፋቅር ነው መስተፋቅር የሚባለው ደግሞ የሚወዳት ወንድ ካለ አልሰማም ካለችው አላቀም ዞር በል ከዚህ ካለችው ወይም ደግሞ ባትለውም ልትለኝ ትችላለች ብሎ አስቦ በዚህ ልክ በጣም የሚፈራትና ያው ያፈቀረ ወንድ ወይም ያፈቀረች ሴት የሚያፈቅሩትን ሰው ስለሚፈሩትና አጠገቡ ሲደርሱ ስለሚርበተበቱ እሺ ብላ ራሷ መጣ ደረቱ ላይ እንድትለጠፍ መስተፋቅር ሊያረግ ይችላል ስለዚህ ያ መስተፋቅር የተደረገባት ሴት ደግሞ ምንም እንኳን መስተፋቅር ተደረገባት ባሏ አጠገቧ ባይኖር ወይም መስተፋቅር ያረገባት ሰው አጠገቧ ባይኖር ለዝሙትም ሊሆን ይችላል መስተፋቅር ያረገባት ለትዳርም ሊሆን ይችላል ብቻ በወቅቱ እቺ ልጅ ወዷታል ስለዚህ የኔን እንድትሆን ፈልጋለሁ ብሎ መስተፋቅር ያረጋ ብዙ ጊዜ መስተፋቅር ቢደረገው የሚያረጉት ወንዶች ለትዳር የሚፈልጓት ወንድ ሴት ነው ለትዳር ካልፈለጋት መስተፋቅር አያረግም ዝም ብሎ ስንፈተ ወሲብ ምናምን ሊጠቀም ይችላል ይሆናል እንጂ ለትዳር የማይፈልጋት ሴት መስተፋቅር አያረግም ለምን መስተፋቅር ካረገባት በኋላ ከሷ ጋር እንደፈለገ ከሆነ በኋላ ሌላ ሴት ጋር ማግባት ቢፈልግ እቺኛዋ ከሱ ካጠገቧ አትለይበትም ይቸገራል ስለዚህ ደግሞ ሊያጣት የማይፈልጋት ሴት ላይ ነው እንደዚህ የሚያደርገውና ሶስተኛ ላይ ይሄ የመስተፋቅር መንፈስ ደግሞ እሷ ላይ ካለ ያደረገባት ሰው ካለ የዛ ሰው መንፈስ አብራት ትዳር ሲገባ የዛ ሰው መንፈስ ነው ከሷ ጋር የሚያድረው የሚገናኛት ይሄ ባለቤቷ እንድጠላ የሚያረጋትም ይሄው መንፈስ ነው ማለት ነው ቀጠሮ ነበር አይደል ምን ታገሳለ በነገራችን ላይ ጸሎት ላይ ሆናችሁ የሚያስገሳችሁ ጸሎት ስትጀምሩ የሚተናነቃችሁ የማይቆም ግሳት ካለ በምግብ የገባ መተት አለ ወይ ደሞ አይነጥላለ ወይ ደሞ ዛር አለ ጸሎት ላይ ይፈቃችኋል ይተናነቃችኋል ይሄ መንፈሱ ሲነካካ ነው ብዙ ሰው ጸሎት ላይ እንዲህ የሚያረጋው ሰው አለ ይሄው እንደዚህ ማለት ነው ማቆም አትችልም የሚቆመው ጸሎቱ ሲቆም ነው የሚጀምረው ጸሎቱ ሲጀምር ነው አይበቃህም በቃኝ ማን ያላችሁት በቀደም እኮ ታስረሃል አይደል ሰው እንዲሰማ እንዲያውቅ ነው በል ተናገር ደፍተራ ምን አርገ ተባልክ ደፍተራ አሳብድ ምን አደረገች ለምን አገባች ለምን ታገባለች ለምን ታገባለች ለምን በትዳር አርፋ ትቀመጣለች ልጆች አሏት
እንድትወልድ አልፈልግም ነበር እኔ። ለምን ታገባለች? ለምን በትዳሯ ትጸናለች? ለምን ትወልዳለች? ይሄ እኮ የክፋት ጥግ ነው አይደል? እግዚአብሔር የሰጣትን ባል ነው የምታገባው። ልጅም የሚሰጠው ማን ነው? እግዚአብሔር ነው። እኔ በጣም የሚገርመኝ ሰው መቼም በሰው ይቀናል፣ በእግዚአብሔር የሚቀና ሰው አለ። በእመቤታችን ስራ የሚቀና ሰው አለ። እኔ ግርም የሚለኝ ይሄ ነው። አንዳንድ ሰዎች በጣም በመንፈሳዊ ህይወታቸው የሚስቱ አሉ። ለምሳሌ ሁለት ጓደኛሞች እንበልና ጻርቃኔ ማርያም ሄደው ሱባኤ ገቡ። አንዷ መልስ ከተሰጣት አንዷ ደግሞ መልስ ካጣች መልስ የተሰጣት ስትነግራት ያቺ ደግሞ ለምን ለኔ መልስ አልተሰጠኝም፣ እንዴት እመቤታችን ለኔም አላደረገችም ብለው እመቤታችን ላይ የሚነሱ ሰዎች አሉ። እግዚአብሔር ትዳር ሲሰጣቸው፣ ልጅ ሲሰጣቸው፣ ስራ ሲሰጣቸው፣ ህይወታቸው ሲባረክላቸው እኔም እጸልያለሁ ሰግዳለሁ ግን ለኔ አልተደረገም፣ ለከሊት ለከሌ ለጓደኛ ተደረገ ብለው እግዚአብሔርን እንደሚያዳላ እመቤታችንን እንደምታዳላ ሰው እያሰቡ በእመቤታችን ስራ የሚቀኑ ሰዎች አሉ። ሰው በሰው ሊቀና ይችላል፣ ግን እግዚአብሔር በሚሰራው ስራ ላይ የሚቀና ከሆነ እግዚአብሔር ለምን ይሄንን አደረገ፣ ለምን ለኔ አላደረገም፣ እመቤታችን ለነከለ ይሄን አድርጋ ለምን ለኔ አላደረገችልኝም ማለት ይሄ ቅናት ነው። እግዚአብሔር ለፈቀደ ያደርጋል አይደል? ማድረግም አለማድረግም የእግዚአብሔር መብቱ ነው። ሲደረግልን ብቻ አይደለም ለምን እንዳልተደረገልንም እኮ አንዳንዴ ማመስገን አለብን። ተሰጥቶን እኮ ልንጠፋበት እንችላለን አይደል? ከዚህ በፊት እኮ ነግሬያቸዋለሁ። ቅዱስ ገብርኤልን የምትዘክር ምንም የሌላት የኔ ቢጤ ነበረች ደብረ ብርሃን የምትኖር ገብርኤልን ትዘክራለች። ታኅሳስ 19 የገብርኤል ቀን የዛሬ 10 ምናምን ዓመት ታሪክ ነው የምነግራቸው። ቶምቦላ ወጣላት፣ መኪና ደረሳት፣ ጉር ተባለ፣ ገብርኤል ሰጣት ተባለ። ያንን መኪና ወሰደች፣ ከሀብታሞች ጋር ዕቃ መጫን ጀመረች። በኋላ የሰው ባል ነጠቀች። ይገርማችኋል። አብሯት ከሚሰራው ሰው ጋር በቃ ውሽማ ሆና የሰው ባል ነጥቃ መኖር ጀመረች። ያቺ ደግሞ የሄደች ስላሴ ማልቀስ ጀመረች። ገብርኤል ምን ችግር አለበት? በአመቱ ጠብቆ በምትሄድበት መኪና ከውሽማ ጋር እየሄደች ከባድ መኪና ወጥቶ ደፍጥጦ ገደላት። አሁን እንዲህ አይነት ቢሰጣችሁ ምን ይሰራላችኋል? አንዳንዴ እኮ ማይሰጠን አያያዙንም ወይ አናውቅበትም፣ አጠቃቀሙንም ወይ አናውቅበት ይሆናል። ወይም ደግሞ ጸጋችንም ላይሆን ይችላል። ወይም ደግሞ የሚሰጠን በጊዜው ጊዜ ነው። ለኛ ወዳጅ ዛሬ ከተሰጠ ለኛ የዛሬ ዓመት ሊሰጠን ይችላል። የዛሬ 3 ዓመት 10 ዓመት ሊሰጠን ይችላል። የኛ ስራ በእግዚአብሔር ጣልቃ መግባት ሳይሆን በትጋትና በትዕግስት መጠበቅ ነው። አሁን በሷ ትዳር የሚቀኑ በማለት የሚቀኑ ናቸው። በእግዚአብሔር ላይ እግዚአብሔር ሊሰጣት ለምን ወለደች ማለት በእግዚአብሔር ላይ በቀናት መነሳሳት ነው። ለምን ወለደች ነው። ከዛ ምን አረጋችኋት? ብዙ ችግር አድርሰንባታል። ምን አረጋችኋት? እሷ አትተውም ትዳሯን፣ በትና አትወጣም። ልጆቿን በትና እንድትወጣ ነው እኛ የምንፈልገው። አንፈልግም አግብታ እንድትኖርኛ አንፈልግም። ከልጆቿ ጋር ተቀምጣ እንድትቀመጥ አንፈልግም። ተመስገን ትላለች። እስኪ ቆይ ስም አትናገሩ። የቤተሰብ መተት ነው ወይስ የጓደኛ? ጓደኛም ቤተሰብም። በአንድ በኩል ያለው ቤተሰብ ለምን አገባች ይላል፣ ወይ ደግሞ የባል ዘመድ ነው እሷን ለምን አገባ ብሎ የሚነሳል። የራስ ጓደኛ እኔም እያለሁ አብረን ኖረን እንዴት አገባች እንዴት እኔን ቀደመች ብለው ደግሞ እንደገና የሚነሳል። ስንት ልጅ ወለደች? እንዴ 3 አላት። እግዚአብሔር ይመስገን። ልጆቿ ምን ታረጋላችሁ? አሳምማለሁ። ሶስተኛ ልጇንም እንዳትወልድ ብዙ ነገር አድርጌያለሁ። ከሸፈብኝ ስራዬ ብዙ ነገር አድርጌያለሁ። ብዙ ነገር አሁንም ካደጉም በኋላ ብዙ ፈተና አጋጥሚያታለሁ። እስኪ ምን አረጋችኋት? እኛ ልታጋልጥ ነው እንዲህ ልታስለፈልፈን ስትል አርፈን አስቀመጥናት። አልታሰራለች። ልጅ እየተሸከመች ትዞራለች፣ በየቦታው ትሄዳለች። በቃኛለች።
በረረኝ አለች። እዚህ አምጥታ ልታስለፈልፈን ብለው ደግሞ በምቀኝነት ሰብሬ ያስቀመጥኩ ልጇን እሷን ሰባብሬ ያስቀመጥኩኝ ብድግ እያለች ትመጣለች። ልጇን ምኑን ነው የሰበርከው? እግሯን እነዚህ ሰዎች ሄዳ ታጋልጠናለች፣ ሚስጥር ታወጣብናለች ብሎ እሷን ይጠምዳሉ። ደግሞ ለኛ አይቀርም አይደል? የት ነው ሄደችው ይባላል። ወይ ቀሲስ ሄኖክ ወይ መምህር ግርማ ወይ ሌሎቹ ጋር ይባላል። ከኑግ የተገኘ ሰሊጥ አብረ ተወቀጥ። እሷን የሚጠምዱ እኛን ይጠምዳሉ። እሷን ያሰሩ ደፍተራዎች እኛ ፍታ ስንል እሷ ስትፈታ ምን አገባችሁ ብለው ደግሞ እኛን ይጠምዳሉ። ሌላስ ምን አረካት? ችግር ብሯን ስልብ ያገኛሉ ውስድ በቃ እሺ ውጪ እንላታለን። አትወጣ እሷ። ባለቤቷ አለ አልመጣም። እሱ ልጁን እየጠበቀ ነው። ልጇ እኮ ታማ ተኝታለች። መቼ ነው የሰበርከው? ወር ሆኖኛል። ያምናረገ ይለት እዚህ መታ አንተ ጋር አባ ግርማ ጋር መታ ስታዋርደን ወስጄ አዋረድኳት። ስታዋርደን ወስጄ አዋረድኳት። አርፋ ትቀመጥ ከዛ ደግሞ እመጣለሁ ብላ ስትዘጋጅ እንዳትመጣ ሚስጥሬ ሊወጣ ስለሆነ ልጇን አሰብሬ ቁጭ። ለምን ይነቃሉ ሁሉ በአውላም አይኗን ይገልጣል። እንዲህ ያደረገ ሲል እሱን ጨፍነናል። ምን ልታረጋት ነበር መጨረሻ? በቃ አስወጣታለሁ እኮ እመቤቴ ግን ትጠብቃታለች። ወዴት ነው የምታስወጣት? አስኬዳታለሁ። ቀን ነው ማታ? ሌሊትም አስኬዳታለሁ፣ ቀንም አስኬዳታለሁ። ከተኛችበት አስነስተ ነው? አዎ። ወዴት ነው የምታስወጣት? ይዤ እላታለሁ። ትሄዳለች። ልንሄድ በቃ ይደርሱብናል። ከዛ የሚገርም ነው። ቀን እረፍት የለ። ተኝታም እንዳታርፍ መንፈሱን ልከው ይዞ እንዲወጣ ያደርጋሉ። የሚገርም ነው። እሺ ብዙ ነገር አድርጌያታለሁ። ራሷን እንድታጠፋ አድርጌያለሁ። አጠፋ ማለት በረኪና ጠጥታለች። በረኪና አስጠጥታታል። ስንት ጊዜ? ሁለቴ መድኃኒት ብዙ ጊዜ ያስውጫታለሁ፣ ግን አትሞትም። ምንም አትሆንም። ጨጓሯን እንኳን አያማትም። ብዙ ሰው ይፈርዳል። ከሌት ራሳቸውን አጠፉ በረኪና ጠጡ ሲባል ራሳቸው ይመስላቸዋል። እስኪ መቼም እንዴት እንደነበረ እሷ ትሁን መንፈሱ እንድታውቁ እንድትነቁ እስኪ ወደ ራሷ መልሰን እሷን እንጠይቅ። እሺ ልቧን መልስ። በስላሴ ስም ራሷን አርጋት። ልቧን መልሳት። ደህና ነሽ? እግዚአብሔር ይመስገን። ሌሊት ይዞሽ ይወጣል፣ ይታወቅሻል? አዎ። ምንድን ነው የሚቀሰቅስሽ ይዞሽ የሚሄደው? በቃ በጣም በሳጭና ሂጂ ይለኛል። እሺ እዛ ሄዳለሁ። በረኪና ጠጥተሽ ነበር? አዎ። ስንት ጊዜ? 2 ጠጥቻለሁ። ለምንድን ነው የጠጣሽው? ራሴን ላጠፋ። በቃ መረረኝ፣ ሰለችኝ፣ ደከመኝ፣ ያማርረኛል። አያችሁ አይደል? አሁን እሷ ምንድን ነው ያለችው? ራሴ ነኝ የጠጣሁት፣ ሰለቸኝ፣ መረረኝ፣ ራሴን ማጥፋት አስፈለገኝ አለች። መንፈሱ ደግሞ ምንድን ነው የሚለው? እሷ ናት ወይስ እኔ ነኝ? እኔ ነኝ በረኪና ያስጠጣዋት፣ ሌሊት ማስወጣት፣ ልገላት ይላል። አያችሁ አይደል እንዴት እንደተደበላለቀብን? ራሳችሁ ይመስላችኋል፣ ግን አይደለም። ስለማታውቁ እሱ ነው በውስጥ ሆኖ ከውስጥ እያንሾካሸከ እየገፋ ይሄንን አድርጉ ይሄንን ተግብሩ እያለ ይናገራል። ያ ሐሳብ የራሳችሁ ይመስላችኋል። ተቀብላችሁ ወደ ተግባር ላይ ስታውሉት እናንተ አይደላችሁ። ከዚህ በፊት ነግራችኋለሁ። አንድ ልጅ ከዱባይ ደወለችልኝ በጣም በተደጋጋሚ። ስልኩን አነሳሁት። ቀሲስ እግዚአብሔር ይፍታሽ ብቻ በሉኝ አለች።
ምን ሆነሽ ነው አልኳት። አይ ዝም ብሎ ብቻ በሉኝ አለች። እልሻለሁ ግን የሆንሽው ነገር ወይ አለ ወይ ስላት፣ አይ ግድ የለም በሚወዷት በመቤቴ አንዴ ብቻ በሉኝ አለች። በኋላ ተጠራጠሩ። ምን ሆነሻል? ግድ የለም በሉኝ፣ በኋላ በስላሴ ይዤሻለሁ ንገሪኝ ስላት፣ አይ አሁን እርሶን የማናግረው ጠረጴዛ ላይ ቆሜ ነው፣ ገመድ አንገቴ ውስጥ አለ፣ ራሴን ላጠፋ ስለሆነ እንደው እግዚአብሔር ራሴን አጥፍቼ ብሞት ይጠይቀኛል፣ ግን ደሞ እርሶ እግዚአብሔር ይፍታ ካሉኝ ስራዬ ስለሚፈታ እግዚአብሔር ይቅር ስለሚለኝ ብሞትም አልጠየቅም ብዬ ነው አለች። የዛን ሰዓት ምን አልኩኝ? በስላሴ ስም ራሷን የምታስጠፋት መንፈስ ስል በአንድ ጊዜ ቤቱ በአንድ እግሩ ቆመ። ኳኳኳኳ አለ። በኋላ መጮህ ጀመረች። ስልክ አንሳልኩት፣ ራሷ ነሳ። ለካ የተላከባት ጥላ ወጊ ነው ራሷን እንድታጠፋ። በኋላ ተሸኘላት። ስጠይቃት ራሷ አይደለች፣ ምንም አታውቅም። እግዚአብሔር ደርሶላት እንጂ እንዲህ የሚሆኑ እኮ ብዙ ሰዎች አሉ አይደል? ራሳቸውን አጠፉ በገመድ በጥይት። ይኸው ሰሞኑን እንኳን እኔ አብሬው የተማርኩት ልጅ ራሱን በሽጉጥ አጠፋ ተባለ። ተወዳጆቼ ነገሩኝ። በጣም እኮ ነው የሚያሳዝነው። ስራችን መጠፋፋት ነው። አጋንንቱም ከውስጥ ሆኖ እርስ በርስ ማጠፋፋት ነው። ይኸው እሱ በረኪና አስጠጥቼ ልገላት፣ እሷ ደግሞ ስለማታውቅ አይ ስለመረረኝ ስለሰለቸኝ ራሴን ላጠፋ። አልተገናኘንም እኮ አልተዋወቅንም። እሱ የሚሰራውን እኛ እየመሰለን፣ እሱ የሚያደርገው እኛ እየመሰለን ይኸው ሳንግባባ እንኖራለን። ና እስኪ በስላሴ ስም ና ራስ ነበር አይደል ልገላት የነበረው? ራሷን እያስመሰልክ እያስመረርክ ምላሷ ላይ ተቀምጬ አስለፈልፋታለሁ፣ አናግራታለሁ፣ ጆሮዋ ላይ ቁጭ ብዬ እነግራታለሁ። ራስሽን አጥፍያለሁ። እሷ ደግሞ በቃ እውነት ነው ብላ ታደርጋለች። እሺ ሌላ ማን ያለው? ከደፍተራ ውጪ ማን አለ ሌላ? ዛር የምን የቤተሰብ ጠቋራ ዳልሙት ወሰንጋላ ጨሌ ምንድን ነው ያለው? ጨሌ ምን እያረካት ነው አንተ? ብጥ እያረኩኝ እድሏን ወስጄ። በልጅነቷ እኮ ነው ያገባችሁ። ገና ሰው ማግባት በሌለበት ሰዓት እኮ ነው የወለደችውም ያገባችሁ። ማን ማግቢያ ምንም ሳይኖራት እንደኔ ልጆቿን በትና እንድትወጣ ነው። አይ ክፋት፣ አይ ምቀኝነት። እሺ ተዘጋጁ፣ በስላሴ ስም ሁላችሁም ተዘጋጁ። እሺ አይነ ጥላለህ ና እስኪ በስላሴ ስም አይነ ጥላ። አንተ መቼም አጠፋም። ምን እያረክ ነው አንተ? እንዲነካት አትፈልግ። ባሏ እንዲነካት እንዲያት እንድትጠላው ነው የምታረገው? አብራ ስተኛ ራሱ እንቅልፍ እምቢ ይላታል። አጠገቧ ሲመጣ ራሱ እንቅልፍ እምቢ ይላታል። እንዲህ ነው የምታረገው በቃ ቤት ውስጥ? እንዲነካት አልፈልግም። እንዲነካት አትፈልግም። ይሄ እኮ መናጤ ካላወቃችሁበት እኮ በጣም ነው የምትጎዱት። ለዚህ እኮ ነው እንድታውቁ እንድትነቁ ነው ትምህርቱን የምንሰጠው። ሌሎቹ የአጋንንት ትምህርት ነው የምታስተምሩት ይላሉ። ሰው እየጠፋ ያለው እኮ በአጋንንት ነው። ባልና ሚስት እኔም ማቃቸው ምን ሆኑ መሰሏችሁ? አብረው ሲተኙ ሴት አይነት ላይ የመጣች አብራ ትተኛለች። አብረው ሲተኙ ባል ሚስቱ ታስጠላዋለች። ሚስት ደግሞ ባል አይደለም ሊያቅፋት ጫፋን እንዲነካት አትፈልግም። ጥግና ጥግ ላይ ይተኛሉ። በኋላ ያቺ አይነት ላይ የመጣች በህልም ባልን ትገናኛለች። እንደገና ደግሞ ወንዱ እየመጣ ሚስቱን ይገናኛል። ሁለቱም የየራሳቸውን ዓለም ፈጥረው በመናፍስ ተይዘው አብረው ይኖራሉ። መጨረሻ አይ ከሚስቴ ጋር ስተኛ ነው የሚስቴ መንፈስ እየመጣ የሚገናኘኝ ብሎ ያስብና ከአልጋ ወርዶ ሌላ ቦታ ይገባና ይተኛል። በዚህ መካከል ባልና ሚስት ለ5 ዓመት ተለያዩ። ከሚስቱም ተለያይቶ ያ መንፈስ አልተውም። ሴቷ እሱን እየመጣች ስትገናኘው ወንድየው
እሷን እየመጣ ሲገናኝ መጨረሻ የኛን ትምህርት ሰምተው ነው አውቀው አንድ ላይ ሆነው እዛ አሜሪካ በነበርኩበት ሰዓት የሁለቱም መንፈስ ተሸኘላቸው። ለ5 ዓመት አልጋ ለይተው ግን ባልና ሚስት በስጋ ማድረግ የሚገባቸውን ነገር ከመንፈስ ጋር ያደረጉ ነው። በኋላ ከተሸኘላቸው በኋላ ምን ሆነን ነው እንደ ጠላት የተያየ ነው? ከተሸኘ በኋላ ባል አይደለም እንዲነክቶ ሲያቅፋት ደስ ይላታል። እሱም አብሮ ሲተኙ ሌሊት እየመጣች የምትገናኘው ስለተሸኘች አሁን በሰላም ይኖራሉ። ትዳሩ ገለጥ ቢል እኮ ብዙ ጉድ አለው። ሰው ስለማይናገር ስለሚያፍር ቢናገርም የሚሰማው የሚረዳው ስለሌለ እንጂ እኮ በትዳሩ ላይ እኮ ስንት የመናፍስት ጉድ እኮ አለ። አብዛኛው ትዳር ላይ እኮ መናፍስት በደባልነት እንደ ቤተሰብ ሆነው ይኖራሉ። እያጨቃጨቁ እያበጣበጡ ሩካቤ ስጋ እየከለከሉ ማፀን እየዘጉ ልጅ እያስደበደቡ ቤተሰብ እያስነሱ ሰላም እኮ የለም እኮ አሁን እኮ ትዳር ውስጥ መግባባት እኮ የለም፣ መከባበር መፈቃቀር የለም። ጸሎቱ ስግደቱ ስለተለየ መናፍስቶች እኮ በቤት ነክሰው ቁጭ ብለዋል፣ ቤተኛ ሆነዋል። እንዳታገቡ ያደርጋሉ፣ ብታገቡ ይበጠብጣሉ። እንዳትወልዱ ያደርጋሉ፣ ብትወልዱ ደግሞ ጤነኛ ልጅ እንዳይወለድ ያደርጋል። ደግሞ ጤነኛ ልጅ ቢወለድ ያንን መውደድ ሳይሆን መደብደብ ብቻ ደግሞ ይሆናል። ፈትሹ፣ ትዳራችሁን ገለጥ አድርጉት። የቀድሞ አባት እናቶቻችን እኮ ትዳር ትንሿ ገነት መንግስተ ሰማያት ናት። እንዴት አድርገው ኖረው እግዚአብሔርን በትዳራቸው አስደስተው አልፈዋል። ዛሬ አሁን በትዳራችን እግዚአብሔር ነው የሚከብረው፣ ጸሎት ነው የሚታይበት፣ ጭቅጭቅ አይደል የነገሰበት፣ መለያየት አይደል የሰፈነበት። እስኪ የትኛው ትዳር ነው ዛሬ ሰላም ያለው? ባልና ሚስት አብሮ አይጸልዩ፣ አብሮ ቤተክርስቲያን አይሄዱ። የሚወለዱትም ልጆች ያለ አምልኮት ያለ ጸሎት ስለሆነ ከተወለዱም በኋላ ወደ ቤተክርስቲያን ዝር አይሉ። ዛሬ እኮ ብዙ ወላጆች የራሶቻቸው ልጅ ነፍሰ ገዳይ ሆነዋል። ልጆቻቸውን በቁም ገለዋል። ልጆቻችሁን ቤተክርስቲያን አለማምጣት በቁም መግደል ነው። ስጋው ደግሞ እንዲቀበሉ አለማድረግ በቁም መግደል ነው። ዛሬ ህይወት አላቸው ታያላችሁ፣ ህፃናት ናቸው። ግን እንደሞቱ የምታውቁት ካደጉ በኋላ ነው። ቤተክርስቲያን ድንቢ ሌዝቢያን ይሆናል፣ ግብረ ሰዶም ይሆናል። ብዙ ልጅ እኮ አሁን በተለይ ወደ አሜሪካ ብትሄዱ አብዛኛው ወልዷል። ባልወለድን የሚሉ ሰዎች ብዙ ሰዎች ይሰማሉ። ወልደው የወላድ መካን የሆኑ በጣም ብዙ ሰዎች አሉ። ልጆቻቸው ከሃይማኖት ከነሱ አፈንግጠው ወጥተው ተበላሽተው። ዛፍ ሲተከል ቀጥ ብሎ የሚያድገው የሚስተካከለው በችግኝነቱ ጊዜ ነው፣ በልጅነቱ ነው። ከተጣመመም አቃንተው የሚያስፈልገውን ነገር አድርገው ሲያሳድጉት ነው። ካደገ በኋላ ዛፍ አይስተካከልም። ልጆቻችሁ ካደጉ በኋላ አይመጡ። በልጅነት የምትሰጡት እምነትና ሃይማኖት ነው ነገ ለነፍሳቸው ዋስትና የሚሆነው። እና እኔ ይገርመኛል፣ ሰው እኮ ዝም ብሎ ነው ስላገባ ይኖራል፣ ስለወለደ ለልጅ ብሎ ይኖራል እንጂ ትዳሩ ሰላም የለው፣ ጤና የለው፣ ፍቅር የለው፣ ልጆቹ አይባረኩ፣ ገንዘቡ አይባረክ። ዝብርቅርቅ ያለ እኮ ትዳር ነው ሰው የሚኖረው። አልሰማም አላችሁ፣ ይሄው ምን አመጣችሁ? አጅሬን አነገሳችሁ ተሸከማችሁ እንጂ እኛ እኮ ምን ይቀርብናል? ምንም እኮ የሚቀር ነገር የለም። ግን እንዳትጎዱ ነው። እባካችሁ እንዲህ አይነት ችግር አለ ወቁ፣ ንቁ። እናንተ አልሰማም ትላላችሁ፣ ከውስጥ ያሉት ደግሞ ውሸት ነው ይላሉ። የተጣረሰ ነገር ይሄው እኮ እኛ ምን ጠይቀው ከሱ ጋር ማውራት እኮ ፈልገን አይደል? ባለፈው ነግሬያችኋለሁ። አሁን ከዚህ ጋር ይወራል? ነገርኳችሁ እኮ። እግዚአብሔር ባድለኝ ከቅዱስ ሚካኤል ጋር ከቅዱስ ገብርኤል ጋር ባወራ ነበረ። ጸጋው ብቃቱ ስለሌለኝ ነው። ከዚህ ጋር እኮ ምንም አይወራም። ግን እንድታውቁ እንድትነቁ ነው። አሁን አንድ ነገር ብትሆን ቤተሰብ ጠግባ ነው እንዲያደረገችው አውቃ ነው ብሎ የሚፈርድ እንጂ ማን ነው መንፈስ ነው እንደሚያረጋት ብሎ የሚያስብ ማንም የለም። እሺ ና አይነጥላ ትዳሩን አትፈልግም? አዎ አልፈልግም። እሺ ተዘጋጁ፣ በስላሴ ስም ተዘጋጅ። ሁላችሁም ተዘጋጁ። በልጥራ በስላሴ ስም በልጥራ
ምን ነው ፋልክ እንዴ? ለምን ማለት እንቀመጥ እንጂ ስንት አመት ተቀመጥና ልቀመጥ? ይገርም ነው። ስንት አመት ነው ከሷ ጋር የተቀመጥከው? ትንሽ ልቀመጥ ትንሽ ጠብቀኝ። ልቀመጥ ይላል ክፋቱንና ተንኮሉን ለመስራት። እሺ በልጥራ። በስላሴ ስም፣ በመድኃኔዓለም ስም፣ በድንግል ማርያም ስም፣ በድንግል ማርያም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ ወይኔ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም፣ በሰማዕቱ በቅዱስ ጊዮርጊስ ስም፣ ግደል የተባልኩ ራሷን አጥፋ የተባልኩ የደፍተራ መተት ሴት አይነ ጥላ የቤተሰብ ዛር ሁላችንም ከሷም ከልጆቿም ለቀን እንሄዳለን። በስላሴ ስም በሲኦል ታስረናል። የዘጋኑን እድሎቿን በድንግል ማርያም ስም ከፍተናል። እሷንም ልጆቿንም ምንም ላናደርግ በስላሴ ስም ቃል ገብተናል። የመጨረሻችን ነው። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በል ሰባት የጮና ወጣ አንድ ላይ ቶሎ 1 2 3 4 5 6 በላይ መጨረሻ ገንዝ እናሄድ። ቅዱስ ገብርኤል ሲሆን ያወርድ። እግዚአብሔር የተመሰገነ። ደህና ነሽ? እንዴት ነሽ? ፈተና እንዴት ነው? ከባድ ነው። በልጅነት አገባሽ፣ ጓደኛሽን አስቀናሽ፣ ይኸው መተቱን ይዘውልሽ መጡ። በማግባትሽ የሚቀና ሰው ነበረ? በልጅነትሽ ነው ያገባሽ? በስንት አመትሽ አገባሽ? በ17 እኔ አባቴ ወለደኝ በ19 አመት። ሰማችሁ? በልጅነት እግዚአብሔር ይሰጣል አይደል? ያቴን ደግሞ ነግሬያችኋለሁ አይደል? በ48 አመት ነው ደግሞ እሱ የተወለደው። እሱን ለማካካስ ብሎ ነው መሰለኝ። በልጅነት ስላገባች ቀኑባት፣ ልጅ ስለወለደች ቀኑባት። እግዚአብሔር ይጠብቅሽ በሏት። አሁንም ትዳርሽን እመብራን ትጠብቅልሽ፣ ድንግል ማርያም አትልሽ በሏት።